እስልምና ውስጥ ከገቡ በኋላ ምንድነው ያሻሻልከው ብትሉኝ ሰዓት ነው ያሻሻልኩት። ጠዋት 6 ደቂቃ ከሰዓት 6 ደቂቃ በቀን 6 አንድ ላይ ስንት ይመጣል? 20 ደቂቃ 25 ደቂቃ 30 ደቂቃ። እዛም ዱዓ ይደረጋል፣ እስልምናም ላይ ዱዓ ይደረጋል። እና የሆነ በቃ የተለየ ነገር አድርጋችሁ አትውሰዱት። እንደውም ኦርቶዶክስ ጋር ወገቤ ሲቆረጥ ነበር የምጸልየው መቋሚያ ይዘኑላ እየተንገዳገድን እስክንወርቅ ድረስ። እስልምና ጋር ስትመጣ በ5 ደቂቃ ነው ጠቅ 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 አድርጋ ስክሪን ተች ነው። ስክሪን ተች ጠቅ 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 አድርጋ ላጥ ጠቅ 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 አድርጋ ኦርቶዶክስ ጋር እኮ ነገር ኦርቶዶክስ ጋር ወገቤን ይዤ ነበር የምጸልየው። ወገቤን ያውም ማለት ነው ሪል የሆነ ጸሎት ተውት፣ እሱን ተውት። መዝሙረ ዳዊት ብቻ እንኳን የሚጸለየውን ብቻ ብትወስዱት መዝሙረ ዳዊት ብቻውን ማለት ነው ሶስት መዝሙረ ዳዊት ከ150ዎቹ ሶስቷን ምዕራፍ ብታነቧት ጸሎት ነው። የመዝሙረ ዳዊት ጸሎት እና ፊልድ ቀይሬ ነበር የሥራ ድርሻ ማለት ነው። ከዚህኛው ቤት ወደዚህኛው ቤት ሺፍት አድርጌ እስልምናን አምልኮቱን፣ ስርዓቱን፣ አላህን እንዴት እንደሚመለክ፣ እንዴት እንደሚሰገድ ተምሬ አይቼ ነው ወደ እስልምና ውስጥ ያየሁት የገባሁትኝ በዚህ ነው። እና ሂድ ሜጃ የጠፋብኝ ምናምን ነገር አስመስላችሁታል። መሄድ ካለብኝ ለእናንተ አላማክርም። እኔ እኮ ነግራችኋለሁ፣ ማማከርም አይጠበቅብኝም። በምርጫዬ ነው የመጣሁት። ቤዝመንቴ መጀመሪያ መሰረቴ ኦርቶዶክስ ነው። ማንም ያቀኛል እዚህ ቲክቶክ ላይ ኦርቶዶክስ ነው መሰረቴ። አንብቤ ተረድቼ አይቼው ነው የመጣሁት። ማንንም ሰው እርዱኝም ሲጀመር እንደኔ መጣ የለም እዚህ ቲክቶክ ላይ የሰለሙ ጠቅላላ አያውቁም። አብዛኛዎቹ ስለ እስልምና አያውቁም። እንዳለ እዚህ ቲክቶክ ላይ ያሉት የሚሰልሙ ልጆች ስለ እስልምና አያውቁም። አንድ ሰው እኔ ነኝ አንብቤ ተረድቼ ዲስከሽን አድርጌ ስንት 3 ዓመት ሙሉ ንጽጽር አድርጌ አላህን አምናለሁ ነብዩ መሐመድ መልእክተኛ ነው ብዬ አምኜ መጣሁት። ማንም የማያደርገውን አምኜ ነው የመጣሁት። እምነት ደግሞ ምርጫ ነው። መርጬ ነው የመጣሁት። የመጀመሪያ ሃይማኖቴ ግን ኦርቶዶክስ ነው። የመጀመሪያ መሰረታዊ ሃይማኖቴ ኦርቶዶክስ ነው የነበረው። እስልምና እምነት ተከታይ አልነበርኩ። እና ምን ሆነ ማለት ነው የሆነ እኛ እንምራህ እኛ የምንልን ስማ የሚባል ነገር ሲመጣ እኔ ራሴን ገለል ማድረግ ጀመርኩ። አለቀ። ራሴን ገለል አደረኩ።
አይ በቃ እነዚህ ሰዎች አካሄዳቸው ለኔ ጥሩ አይደለም ብዬ ራሴን አገለልኩ። በነገራችን ላይ የመጨረሻ አንድ ነገር ብዬ ልጨርስ። ሁላችንም ምንም የሚያገናኘን ነገር የለም አይደለ? እስካሁን ድረስ ያስቀየምኳችሁ ነገር ያለ አይመስለኝም። የሆነ የሚያበሳጭ ነገር ተናግሬያችሁ በጣም አናድጃችሁ የሆነ የሚያናድ ነገር ተናግሬያችኋለሁ እንዴ? እስካሁን በነበረን ጊዜ አልተናገርኳችሁ። እርግጠኛ ነኝ እስካሁን ድረስ ክፉ ነገር አልተናገርኳችሁም፣ አልተሳደብኩም። ስሜታችሁን የሚነካ ነገር፣ የሚያበሳጭ ነገር አልሰደብኳችሁም። ይሄው እና ከዛ ወደዚህ የሚመጣ ወሬ አለ። በተደጋጋሚ ይመጣል። ዝም ብዬ አሳልፋለሁ ነገሮችን እያየው። አንዳንድ ጊዜ በጣም ማልጠብቃቸው ሰዎች ናቸው የሚናገሩት። እነሱ ደግሞ ለናንተ ትክክል ናቸው፣ ለኔ ደግሞ ትክክል አይደሉም። አንድ ቀን እንኳን እንደ ወንድም ሰላም ብለውኝ አያውቁም። ባይዘዌ ሰላም ብለውኝ አያውቁም። እዚህ ቲክቶክ ላይ ነው ስታዩዋቸው፣ እዚህ ቲክቶክ ላይ ያስመስላሉ። ሰላም ብለውኝ አያውቁም። እኔ ሚሴጅ ጽፌላቸው አይመልሱልኝም። ስለማታውቁ ነው። ቤታቸው ቢሄድ እንኳን ደስተኛ አይደሉም። እና በቃ እነዚህ ሰዎች በሙዳቸው፣ ምናልባት ቲክቶክ ላይ ሁሉም ሰው በሙዱ ነው የሚንቀሳቀስ። ፔጃ የጠፋብኝ ምናምን ነገር አስመስላችሁታል። መሄድ ካለብኝ ለእናንተ አላማክርም። እኔ እኮ ነግራችኋለሁ፣ ማማከርም አይጠበቅብኝም። በምርጫዬ ነው የመጣሁት። ቤዝመንቴ መጀመሪያ መሰረቴ ኦርቶዶክስ ነው። ማንም ያቀኛል እዚህ ቲክቶክ ላይ ኦርቶዶክስ ነው መሰረቴ። አንብቤ ተረድቼ አይቼው ነው የመጣሁት። ማንንም ሰው እርዱኝም ሲጀመር እንደኔ መጣ የለም እዚህ ቲክቶክ ላይ። እዚህ ቲክቶክ ላይ የሰለሙ ጠቅላላ አያውቁም። አብዛኛዎቹ ስለ እስልምና አያውቁም። እንዳለ እዚህ ቲክቶክ ላይ ያሉት የሚሰልሙ ልጆች ስለ እስልምና አያውቁም። አንድ ሰው እኔ ነኝ አንብቤ ተረድቼ ዲስከሽን አድርጌ ስንት 3 ዓመት ሙሉ ንጽጽር አድርጌ አላህን አምናለሁ ነብዩ መሐመድ መልእክተኛ ነው ብዬ አምኜ መጣሁት። ማንንም የማያደርገውን አምኜ ነው የመጣሁት። እምነት ደግሞ ምርጫ ነው። መርጬ ነው የመጣሁት። የመጀመሪያ ሃይማኖቴ ግን ኦርቶዶክስ ነው። የመጀመሪያ መሰረታዊ ሃይማኖቴ ኦርቶዶክስ ነው የነበረው። እስልምና እምነት ተከታይ አልነበርኩም። እና ምን ሆነ ማለት ነው? የሆነ እኛ እንምራህ እኛ የምንልን ስማ የሚባል ነገር ሲመጣ እኔ ራሴን ገለል ማድረግ ጀመርኩ። አለቀ። ራሴን ገለል አደረኩ። አይ በቃ እነዚህ ሰዎች አካሄዳቸው ለኔ ጥሩ አይደለም ብዬ ራሴን አገለልኩ። በነገራችን ላይ የመጨረሻ አንድ ነገር ብዬ ልጨርስ። ሁላችንም ምንም የሚያገናኘን ነገር የለም አይደለ? እስካሁን ድረስ ያስቀየምኳችሁ ነገር ያለ አይመስለኝም። የሆነ የሚያበሳጭ ነገር ተናግሬያችሁ በጣም አናድጃችሁ የሆነ የሚያናድ ነገር ተናግሬያችኋለሁ እንዴ? እስካሁን በነበረን ጊዜ አልተናገርኳችሁ። እርግጠኛ ነኝ እስካሁን ድረስ ክፉ ነገር አልተናገርኳችሁም፣ አልተሳደብኩም። ስሜታችሁን የሚነካ ነገር፣
የሚያበሳጭ ነገር አልሰደብኳችሁም። ይሄው እና ከዛ ወደዚህ የሚመጣ ወሬ አለ። በተደጋጋሚ ይመጣል። ዝም ብዬ አሳልፋለሁ ነገሮችን እያየው። አንዳንድ ጊዜ በጣም ማልጠብቃቸው ሰዎች ናቸው የሚናገሩት። እነሱ ደግሞ ለናንተ ትክክል ናቸው፣ ለኔ ደግሞ ትክክል አይደሉም። አንድ ቀን እንኳን እንደ ወንድም ሰላም ብለውኝ አያውቁም። ባይዘዌ ሰላም ብለውኝ አያውቁም። እዚህ ቲክቶክ ላይ ነው ስታዩዋቸው፣ እዚህ ቲክቶክ ላይ ያስመስላሉ። ሰላም ብለውኝ አያውቁም። እኔ ሚሴጅ ጽፌላቸው አይመልሱልኝም። ስለማታውቁ ነው። ቤታቸው ቢሄድ እንኳን ደስተኛ አይደሉም። እና በቃ እነዚህ ሰዎች በሙዳቸው፣ ምናልባት ቲክቶክ ላይ ሁሉም ሰው በሙዱ ነው የሚንቀሳቀሰው ብዬ ቤታቸው ላይ አልገባም። በቃ ተውኩ። እኔ መምህር ነኝም አላልኩም። ደግሞ እዚህ ቲክቶክ ላይ ተናግሬያለሁ። እኔ መምህር አይደለሁም። ዲስከሽን ነው ቦታው። ስለ እስልምና ይወራል፣ ስለ ክርስትና ይወራል። ማንም ሰው ነው የሚያወራው። ምን ዕውቀት ያለውም ያወራል፣ ዕውቀት የሌለውም ያወራል። ሁሉም የሚወያይበት ቦታ ነው ቲክቶክ። ስለዚህ ማንም ሰው አትከልክሉኝ። እኔ እዚህ ቲክቶክ ላይ የምመጣው ሙዚቃ ለማዳመጥ አይደለም። ሃይማኖታዊ ንጽጽሮች የሚያደርጉ ልጆች ጋር መዋል ደስ ይለኛል። ስለዚህ ለማሳለፍ ነው የምመጣው። እና በሰላም አሳልፌ ምን ብዬ ምናምን ነው የምሄደው። እና ማንንም ሰው ነው ያላስቀይምም። ሪከርድ ያደርጉኛል፣ ይቀዳሉ፣ ይቆርጣሉ፣ እንደዚያ ላይ ይላሉ፣ እንደዛ አሉ ይባላል፣ እዛም ይፖሰታል። አይ ዶንት ኬር። እኔ አልተናደድኩም። እንደሚቀዱ አውቃለሁ። ሳላው ቀርቻ አይደለም። በነገራችን ላይ ኮሜንታቸውን እያየሁ እኔም ሄጄ ነው የምደበረው። አውቄ ነው የምናገረው። ሪከርድ እንደሚያደርጉ አውቃለሁ። የምናገረው ንግግር ሪከርድ እንደሚያደርጉ አውቃለሁ። ኢንጆይ ነው። እኔ እዚህ ቲክቶክ ላይ ኢንጆይ እያደረኩ ነው ሙለው። እብድ ነው፣ በሽተኛ ነው፣ እንደዚህ ነው፣ ምን ነው። ክርስቲያኖቹም እንደዛ የሚሉ እናንተም በዚህ ጋር ትላላችሁ። ምንም እኔ የሆነ ወይኔ አው ለካ እብድ ነኝ ምናምን ይመስላችኋል? እና የሆነ የሰውን ስነ ልቦና ምናምን እስልምና ውስጥ ያመጣኝ ብዬውላ ራሴ ተጠራጥሬ ድጋሚ ወደኋላ አየሁት ቪዲዮቹ። እና በጣም በቃ የሆነ ሂድ በግድ ሂድልን፣ አረ ሂድልን ሂዱ በቃ 4 ሰዎች መጣችኋል ሂዱ። ከዛ እናንተን አይደለም አቤት አላችሁ። 5ኛ አገኘው ቅብር ጥሴ ምናምን በቃ። እና የሆነ ይሄ የባልቴት ወሬዎች ቲክቶኩ ላይ እንደፈለጉ ማንም ከዛም ያወራሉና ለማንኛውም ሲጀመር ሜድም ካስፈለገኝ ለእናንተ አልነግራችሁ ሌር ነው። ቻው ሙስሊሞች ቻው አለለም። ለእናንተ መጥቼ ቻው ብዬ ምናምን አልልም።
እንደዛ ነው የተፈለገው። ሂድ የሆነ ነገር በለንና የሆነ ነገር ተሳደብና ወይ የሆነ ነገር በልና ሂድ ነው በቃ። ሂድ። አይ እና ለማንኛውም ካላስ እኔ ከእናንተ ጋር ተቆጥሬ ሙስሊም አይደለሁም ሲጀመር፣ አለቀ። ኢትስ ኦቨር። ስለዚህ ምንድነው ፎሎ ነው ምናምን አድርገናል ምናምን ያላችሁትም ፎሎአችሁን እያነሳችሁ በ120 ላጥ ፎሎአችሁን እያነሳችሁ መሄድ አለቀ። እኔ ሰላም ነው የምፈልገው። እሺ ነገር የሚያመላልስልኝ ሼር የሚያደርግልኝ ከዛ ወደዚህ ጉዳይዲያ እንዲህ ብሎ ተናገረ ቁርጥ የተቆረጠ ነገር እየሰሙ እየመጡ አንድ ጉድ ሴጣን የሚባል ልጅ አለ እንዲህ የሚባል ልጅ አለ። እኔም ድሮ አላመንኩትም ሲሰልም መጥቼ ሀሳብ ያልሰጠውትኝ ምናምን ሲጀመር ማን ሀሳብ ስጣለ? የግዴታ እኮ ለአንተ ብዬ አይደለም የሰለምኩት ሲጀመር። በጣም ብዙ ነገር ነው የተባለው እዚህ ቲክቶክ ላይ። የማንባለው ነገር የለም። እኔ በእውነት ነው የምላችሁ እየተፈተንክ ነው። እንደውም አንዳንድ ወንድሞች እለፋቸው እየተፈተንክ ነው በራሳቸው። ኧረ ተው ከዚው አትስለሙ። በቃ የምትሰልሙት ራሳ ለጥቅማ ጥቅም ምናምን እንኳን እንዳትሰልሙ እሺ። ከሁለት ያጣ ነው የምትሆኑት። አንደኛ ከሁለት ያጣ ትሆናላችሁ ማለት ያኛው አምላኬ እውነተኛ ነው ብላችሁ የምታምኑ ከሆነ ያንንም ታጡታላችሁ። አላህ እውነተኛ አምላኬ ነው ብላችሁ የምታምኑ ከሆነ ደግሞ በትክክል ተቀላቀሉ። ካልሆነ ከሁለት ያጣ ነው የምትሆኑት። መሀል ሰፋሪ ትሆኑና መናፍቅ ትባላላችሁ እናንተ መናፍቅ። አሁን በእስልምናው እንዲህ አይነት ሰው ሙናፊቅ ይባላል። ትክክለኛ ሙናፊቅ ማለት ነው። እና እስልምና ውስጥ ስለገባችሁ እስልምናን አትጠቅሙ። ሞቅ ወይ ነው የምትሰልሙት ለራስ ለኢብራሂም አይደለም፣ ለይስሐቅ ለና አቡበከር ምናምን አይደለም። ለራስ ስትል ነው። ከጀሃነም እሳት ራስን ለማዳን ስትል ነው። ተግባባን? ከጀሃነም እሳት ራሳችሁን ለማዳን ስትሉ ስለሙ። ካለዛ እዛው ራሳችሁን ቻሉ። ችግር የለውም። እኛ አትምጡ እናንተ ወላሂ። እና ይህ ስልክ እንደዛ ነው። ስልኩ ምንድነው? ያው ነግሬያችኋለሁ። እኔ ደግሞ ያጋጥመኛል ወላሂ ከአንዴም ስንቴ መሰላችሁ የሚያጋጥመኝ። እና አደብ አድርጉ እሺ። አድቡ። እኔ በአላህ ስም ብዬ ነው የምነግርሽ። አቀሻለሁ። በትክክል ነው ማቀሽ፣ በስነ ስርዓት ነው ማቀሽ። እና አድቢ እሺ።